ሚውዚክ የሚለውን ቃል አንጥላው። የቤተክርስቲያን ሰዎች ከሆነ ከጣዖት ጋር እንደሚያገናኙ ታውቃለሁ። አንድ ዚዩስ የሚባል አምላክ እነሱ አምላክ የሚሉት የሱ 9 ልጃገረዶች አሉ። ከነሱ 9 ልጃገረዶች አንዷ ሚውዚክ ዩቴርፒ ትባላለች። የዛች የሚውዚክ ዩቴርፒ ስም ነው ለወደዚህ ወደ ሙያው የመጣው። ስለዚህ ሙዚቃ በፍጹም ቃል አይደለም ብለው ይከራከራሉ። ግን በአጋጣሚ ሙዚቃ አንድ ቀን ስጓዝ ወደኩኝ ይላል። የሆነ ገደል ላይ የሄድኩኝ የመውደቅ አደጋ ገጠመኝ ይላል እና እግዚአብሔር በጥበቡ አተረፈኝ ይልና እንዲህ ብሎ ያበቃ ምንም እንትን አይደለም። ከዳንኩ በኋላ ሄጄ የወደኩበትን ገደል ለካሁት ይላል። ይለካና በሜትር ቁጭ ያረጋታል የወደቀባትን ቦታ ርቀት። ፈረንጅ እዚህ ጋር ይጠራጠራል። የምንነጋገርበት ርዕሰ ጉዳይ እንዲች በ10 ደቂቃ በ5 ደቂቃ መጥነን የምንነጋገርበት ጉዳይ አይደለም። በጣም ሰፊ ጥልቅ ሙዚቀኛ ቴዎድሮስ አክሊሉ በጣም በጥልቀት በቅርቡም የሚያሳትመው መጽሐፍ አለው። በዛም መጽሐፍ ላይ በሌሎቹ ምርምሮቹ ላይ በተለያዩ አጋጣሚዎች በጣም ካጠናው ከብዙ በጥቂቱ እየሰማው የምደነቅበት ገለጻዎች አሉት። ለዚህ መድረክ የግድ መመጠን ስላለበት ነው በዛ አይነት አቀራረብ ያቀረበው። የኔም እንደሱ ነው የሚሆነው። ግን የኔን ደግሞ ትንሽ ፈተናውን የሚያበዛው 3 ሰው ሆኜ ነው መሰል የሚቆመው ዛሬ። አንደኛው እንደ መሰረት የቤተክርስቲያን ትምህርት እንደተማረ በቤተክርስቲያን እንዳደገ ሰው ሆኜ እዚህ መቆም አለብኝ። በዛ ሐሳብ እናገራለሁ። ሁለተኛው ደግሞ ይሄንኑ የዜማ ትምህርቴን በሳይንሳዊ ቀመር ሳይንስ በሚለው ደግሞ እንዴት ይለካል? ጣዕም አለ፣ ለዛ አለ፣ ያለዛ ደግሞ ይለካል እና ወደ ልኬቱ ደግሞ ሄጄ የተማርኩበት ትምህርት ቤት አለ። በእርግጥ ትምህርት ቤቱ ከዚህ ባህሉም አስተሳሰቡም በጣም የራቀ ነው። ቴዎድሮስ ይረዳኛል እና ከሱም ደግሞ አንጻር ማሰብ አለብኝ። ሶስተኛው ደግሞ እንደ እዚህ ተቋም ኃላፊነትም የምናገር ነኝ። በዚህ ሁሉ ደግሞ ከባድ የሚያደርገው እናንተ መላእክት መስላችሁ እንዲህ ለብሳችሁ መታችሁ፣ እኔ አንድ ሴኩላር ሰው ሆኜ ነው እዚህ የምቆመውና እሱ ፈተና አለው። ንግግሩም እንደዛው ስለሆነ ነው እንደዚህ የቆምኩት። የቤተክርስቲያን አባቶቻችን ትንሽ ቆጣ ይላሉ። ወደ ሳይንሱ ጠጋ አድርገን ይሄን ጉዳይ ልንናገር ስንሞክር የመግባባቱ ነገር በጣም አስቸጋሪ ይሆናል። ግን ሁሉም ነገር ጣዕም እንዳለው ሁሉ በውስጡ ደግሞ ልኬት አለው። ይለካል፣ ሜዠረብል ነው። አለካኩ በጣም ኳንቲፋይድ በሆነ ፐርፌክት በሆነ የቁጥር ልኬት መለካት አንድ ጉዳይ ነው። በአዝማሚያ መለካት ደግሞ ሌላ ጉዳይ ነው። 2 አይነት የልኬት አይነቶች አሉ። እኔ ደጋግሜ የምሰጠውን አንድ ምሳሌ ልንገራችሁ። ዘርዓ ያዕቆብ የሚባለው ፈላስፋ የ17ኛው ክፍለ ዘመኑ ፈላስፋ ብዙ ፈረንጆች ኢትዮጵያዊ አይደለም ብለው ይጠራጠሩታል። የኢትዮጵያ ቤተክርስቲያን ያን ያክል በጣም እንደው ይረቃል ሐሳቡ ብላ የምትመካበት ሰው አይደለም። ከሱ የረቀቀ ሐሳብ ያቀረቡ ሌሎች ብዙ ሊቃውንት ስላሏት እነሱ ላይ እንኳን አይደርስም ብላ ነው እንደውም የምትሟገተው። ግን ለፈረንጆቹ ደንቋቸዋል የዘርዓ ያዕቆብ ሐሳብ። ዘርዓ ያዕቆብን አንዱ የተጠራጠሩበት ምክንያት መጽሐፉን ስታነቡት ጉዳዩን ታገኙታላችሁ። በባዮግራፊ ቅርጽ ነው ያቀረበው መጽሐፉን። አንድ ቀን ስጓዝ ወደኩኝ ይላል። የሆነ ገደል ላይ የሄድኩኝ የመውደቅ አደጋ ገጠመኝ ይላል እና እግዚአብሔር በጥበቡ አተረፈኝ ይልና እንዲህ ብሎ ያበቃ ምንም እንትን አይደለም። ከዳንኩ በኋላ ሄጄ የወደኩበትን ገደል ለካሁት ይላል። ይለካና በሜትር ቁጭ ያረጋታል የወደቀባትን ቦታ ርቀት። ፈረንጅ እዚህ ጋር ይጠራጠራል። ይቺን አይነት በሜትር ቁጭ አድርጎ የመለካት ጉዳይ የኢትዮጵያውያን አገላለጽ አይደለም። ስለዚህ ይሄ ሰው ኢትዮጵያዊ አይደለም። ኢትዮጵያዊ ቢሆን ኖሮ አንዳች የሚያህል ገደል ላይ ወድቄ እግዚአብሔር በተአምራቱ አተረፈኝ ነው የሚለው። አንዳች ስንት ነው በሜትር? የትዬ ለሌ ምናምን የሚሉ ቃላት እናበዛ የለ? የትዬ ለሌ፣ አንዳች፣ ርህብ፣ ክንድ እነዚህ በሙሉ
መለኪያዎች ናቸው። ለኛ አእምሯዊ ልኬት አላቸው። ኤግዛክት ግን ኳንቲፋይድ የሆነ ሜዥረብል የሆነ ደጋግመን ስንለካው ያንን ውጤት የሚያመጣ ውጤት ግን አይደለም። ያ አቅራብ ጉዳይ በገና ላይ በጣም ይንጸባረቃል። ይሄን ጠባይ መናገር በጣም አስፈላጊ ነው። ወደ ኳንቲፊኬሽን ይሂድ ለማለት ግን አይደለም። ወደ ኢኳል ቴምፕራመንት ይግባልን ይሄ መሳሪያ ለማለት ግን አይደለም ይሄን ማነሳው። ስለዚህ በዚህ ስሜት ውስጥ ሆናችሁ እንድትሰሙኝ ይፈልጋለሁ። አንዳንዶቹ ሀሳቦች ላይመቹ ሊጎረብጡ ሁሉ ይችላሉ። ግን የምንቀላቀለው ዓለም እና የምንኖርበት የዘመን ድባብ እነዚህን ሁሉ በእርግጠኝነት እንድንፈትሽ የሚያስገድድ ነው። ብንፈራው የማይቀርልን ነገር ስለሆነ መደፋፈሩ ጥሩ ይመስለኛል። አለመፍራት ጥሩ ነው። ስለ ቅዱስ ያሬድም ሲነገር ስለ ነዋየ ዜማዎችም ስለ ቤተክርስቲያን የዜማ ስልቶችም ሲነገር ቆጣ የማለቱን ነገር ትንሽ እንቀንሰው፣ ምንም የሚጠቅም ነገር ስለሌለው ብዬ ነው። እንግዲህ ይሄ በገና ነዋየ ዜማነቱ ከኦሪት ዘፍጥረት ምዕራፍ 4 ጀምረን እያነበብነው በቅዱሳት መጽሐፍት ውስጥ የምናገኘው በጣም በተደጋጋሚ የተገለጸ ከዘፍጥረት እስከ ራዕየ ዮሐንስ መጨረሻ ድረስ ያለ ነዋየ ዜማ ነው። የመጨረሻውም መጽሐፍ ላይ አለ፣ የመጀመሪያውም የመጽሐፉ ክፍል ላይ አለ። በመካከል ስንት ጊዜ እንደሚጠቀስ ታዩታላችሁ። እንደዚህ የዜማ መሳሪያ ለመስዋዕት ለአገልግሎት የተመቸ የዜማ መሳሪያ ብዙ ጊዜ ደጋግሞ አልጠቀሰም መጽሐፍ ቅዱስ ቢባል እውነት ነው። በጣም በበረከተ ቦታ ላይ ነው የጠቀሰው። በዛ ላይ ብዙ ተምሳሌት ይወጣዋል። የአውታሩ ወደ 10 ገደማ መሆን፣ በአንዳንዶቹ ደግሞ ከዛም ያሳልፉታል። ያ ደግሞ የራሱ ተምሳሌት አለው። የተሰራበት የመሳሪያው ሁኔታ በአጠቃላይ ቅርጹ ብዙ አይነት ኢንተርፕሪቴቲቭ የሆነ መንፈሳዊ ቁም ነገር ይወጣዋል። በዚህ ሁሉ ብዙ ጉዳይ ልንልበት እንችላለን። ዋናው ግን መጽሐፈ ሳሙኤል ላይ የተጠቀሰው የሳኦል መንፈስ ሁከት ሲያጋጥመው ዳዊት ይሄን በገና በሚጫወትበት ጊዜ ይፈጠር የነበረው የመንፈስ መረጋጋት የዛሬ ርዕሳችን የሚሆን ይመስለኛል። እንዴት ያን ነገር ሊያመጣ ቻለ? ከፍተኛ የመንፈስ ሁከት ነው የሚገጥመው። እንዲህ ያለ ነገር እስከ ዛሬም ድረስ አለ። የአእምሮ ጠበብት፣ የአእምሮ ሊቃውንት ብዙ ስም ይሰጡታል። ብዙ አይነት የአእምሮ መታወክ የሰውን ልጅ ያጋጥመዋል። አንዱ የሚድንበት መንገድ ግን ኪኒን በመስጠት መርፌ በመውጋት ሰርጀሪ በማድረግ ሳይሆን እንዲህ አይነት ከመንፈስ ጋር ያለን መልካም ነገር በመጫወት በማንዘር በማዜም የሚድን የፈውስ ተግባር አለው ነው ሊለን የሞከረው። ስሙን አልጻፈውም እንጂ የኋላ ኋላ ቆይተን ብናየው ሚውዚክ ቴራፒ ሊለን ፈልጎ ሊሆን ይችላል። ለእኔ ሚውዚክ ቴራፒ ብንለው እንችላለን ብዬ አስባለሁ። ሚውዚክ የሚለውን ቃል አንጥላው። የቤተክርስቲያን ሰዎች ከሆነ ከጣዖት ጋር እንደሚያገናኙ ታውቃለሁ። አንድ ዚዩስ የሚባል አምላክ እነሱ አምላክ የሚሉት የሱ 9 ልጃገረዶች አሉ። ከነሱ 9 ልጃገረዶች አንዷ ሚውዚክ ዩቴርፒ ትባላለች። የዛች የሚውዚክ ዩቴርፒ ስም ነው ለወደዚህ ወደ ሙያው የመጣው። ስለዚህ ሙዚቃ በፍጹም ቃል አይደለም ብለው ይከራከራሉ። ግን በአጋጣሚ ሙዚቃ የአረቦቹም ቃል ነው፣ የኛም ቃል ነው። በአፍሪካም እንደዛው ነው ስሙ። በሌሎቹም ብንሄድ እንትን ነውና የክርክሩን ቃል የምንጀምረው ከቃል እንደሆነ ይገባኛል። ሚውዚክ ቴራፒ የሚለው ግን ወይም ምናልባት የዜማ ድህነት ብንለው ሚውዚክ የሚለው ሙሉን ስለማይገልጽ ነው። ዜማ የሚለው ሀሳብ ሚውዚክ የተሻለ ስለሚገልጸው ነው እሱን እያልኳችሁም ሄደው። በሰው አእምሮ ውስጥ የሁከት ስሜት የሚፈጥሩ ነገሮችን የክሊኒካል ቴራፒ ሰዎች ብዙ ነገር ይሉታል። አንድ ሆርሞን አለ የሚመነጭ ሆርሞን። ያ በአእምሮ ውስጥ ያለውን የቶክሲክ መጠን በመጨመር የጭንቀት ስሜት ይፈጥራል ይላሉ። ይሄን ሆርሞን የሚያረጋጋው ቴራፕቲክ ኢፌክት ያላቸው የአርት የስነ ጥበብ ወይም ደግሞ የዜማ አይነት ድህነት የሚሰጡ ነገሮች ደግሞ ሌላኛውን ተቃራኒውን ሆርሞን እንዲመነጭ ያደርጉና አእምሮ እንዲረጋጋ ያደርጋሉ ይላሉ። ይሄን በማድረግ ሎው ፍሪኩዌንሲ ወይም ዝቅ ያለ ፍሪኩዌንሲ ያላቸው መሳሪያዎች የበለጠ ውጤታማ ናቸው ደግሞ ይላሉ። ሎው ፍሪኩዌንሲ ካላቸው መሳሪያዎች መካከል አንዱ
በገና ነው። እንደውም በሎ ፍሪኩዌንሲ ሬንጅ ብንለካው ከብዙ ወፍራም ድምፅ ከሚያወጡ መሳሪያዎች በጣም የላቀ ጥልቀት ያለው ድምፅ ያወጣል በገና። ይሄንን ለክተው አይተውታል። የተለያዩ ፕሮፌሰር ስቴፈኒን የመሰሉ እዚህ ለፒኤችዲ ጥናት መጥተው የነበሩ አጥኚዎች በሰፊው የተመራመሩት ነው። ዛሬ ያላየኋቸውም እንጂ ፕሮፌሰር ብርሃኑ ግዛው በተለይ በዚህ ጉዳይ ላይ በጣም ጥልቀት ያለው ጥናት አጥንተዋል። እንደውም በበገናው የመጀመሪያው ስትሪንግ እና በሁለተኛው ስትሪንግ መካከል ያሉ ማይክሮቶን የምንላቸው ስትሪንጎችን ጭምር በመፍጠር ወደ 47 አድርሰውታል። የስትሪንግ አይነቱን አዲስ በፈጠሩት እሳቸው ሃርፕ ባሉት ወይም ደግሞ በገና ባሉት መሳሪያ ላይ ወደዛ ሁሉ ሎ ፍሪኩዌንሲዎቹን በእያንዳንዱ ጥልቀት ውስጥ ያሉትን ርቀቶች ለማውጣት ሙከራ አድርገዋል። ይሄ ቅድም ቴዎድሮስ ያለውን ነው የሚያመጣው። ለምሳሌ የቅዱስ ያሬድን ዜማ ወስደን በበገና እናዜመው ብንል የሚፈጠርብን በማይክሮቶን ስለሚያዜም ቅዱስ ያሬድ የነዛን ማይክሮቶን ቫሊዩስ እዚህ በገና ላይ አናገኘውም። ስለዚህ እነዛን ለማሟላት ነው ፕሮፌሰር ብርሃኑ መሀል ላይ ያሉትን ረቂቅ ድምፆች እንደገና በስትሪንግ ወክለው ያስቀመጧቸው። አጨዋወቱም ለብቻ ሌላ ዲፊካልቲ ይኖረዋል። ሌላ ጥናት የሚፈልግ ነው እሱ መሳሪያ። ግን ምርምር መደረጉ በጣም ነው የማደንቀው ነገር ነው። ይሄ ነው በዚህ ፍሪኩዌንሲ ውስጥ ያለውን ርግብግቦሽ ሎው ፍሪኩዌንሲ ውስጥ ያሉትን በጣም ረቂቅ የሆኑ ድምፆች ፈልገን የመጨረሻው ደረጃ ላይ ስንደርስ ለድህነት፣ ለፈውስ፣ ለሚውዚክ ቴራፒ መጠቀም እንችላለን የሚል ነው ኦብጀክቲቭ ያ ጥናት የተጠናበት። በእርግጠኝነት እሱን ስራዬ ብለን ከተመራመር ነው አሁን በተለይ እንደነ መምህር ኤርሚያስ አይነት በገና ላይ ትልቅ ጥልቀት ያለው ምርምር እየሰሩ ያሉ ልጆች አብረው ይህን ጉዳይ ወደ ሜንስትሪም ያመጡታል ብዬ አስባለሁ። እንግዲህ በትረ ሙሴ ሲሰጥህ በትረ አሮን አድርጋ አስረክብ ይላሉ አባቶቻችን። እንዳለ አትስጥ ለማለት ነው። እንዳለ አይሰጥም። ትንሽ የሆነ ነገር ቫሊዩ አድ ተደርጎ ነው የሚሰጠው። ከነ መጋቤ ስብሐት ዓለም ዋጋ ይሄን በገና እንደዚህ ባለ ቅርጽ እና መልክ አገኘ ነው። እነሱ ደግሞ ከነ ደምሴ በገና በዛ አይነት ቅርጽ አግኝተው ለኛ አስረከቡ፣ ጨምረዋል። እነሱ በተለይ በሬኮርዲንግ በኩል ብዙ ስራ ሰርተውበት ነው ወደኛ ያደረሱት። እኛ ደግሞ ይሄንን ወደሚቀጥለው ትውልድ ስናሸጋግር እንዳለ ትውፊቱን የማስረከብ ነገር እንዳለ ሆኖ ነገር ግን ደግሞ የኛ ቫልዩ ሊጨመርበት ይገባል። እንዲሁ እንዳለ የሰጡን አይምሰላችሁ። በየዘመኑ ያለው የቅዱስ ያሬድም ዜማ የመራቀቅ የጥበብ ጉዳይ በውስጡ አለበት። ለዚህ እኮ ነው ላይ ቤት፣ ታች ቤት፣ ሳንኳ፣ እርቅ ቤት፣ ፋኖ እየተባለ የዜማ አይነቶች ቅጦች የወጡለት። ዝም ብሎ አይደለም። አንዱን ትልቁን ድፍድፍ በተለያየ አይነት ክንድ ወደ ጠላነት እየቀየሩ ስንዴው አንድ ሴቱ ብዙ ይባላል አይደል? ስንዴው እኮ አንድ ነው። ከእርሻ የተገኘው ስንዴ አንድ ነው። ግን ሴቶቹ ሲጋግሩት ዲፍረንት ይሆናል። በዛ አይነት ቅጥ የመራቀቅ የልዩነት አይደለም፣ የመራቀቅ ጉዳይ ግን በውስጡ ያለበት የዜማ ሀሳብ ተላልፏል። ከዛ እስካሁን ድረስ በተለይ 17ኛው ክፍለ ዘመን አዛዥ ኦሜር የሚባሉት ከመጡ በኋላ የጎንደር በኋላ ደግሞ በዜማውን በኩል እና አባ ልሳነ እፍረት መራሂ ዘቤተልሔም ሌሎቹ እንዲሁ እንዳለ ያስረከቡን እንዳይመስላችሁ። ብዙ ለዛዎች የተጨመረውበት አእምሮ ተጊጦ ነው እዚህ የደረሰው። ቢያንስ ዝም ብሎ እንዳለ ፋንክሽኑን ከማስረከብ ሀረግ ይጨምሩበታል እኮ፣ ጌጥ ይጨመርበታል። ልክ እንደዚሁ ሁሉ ይሄም የነዋዬ ዜማ እንዲህ አይነት ፈጠራና ጥበብ የሚታከልበት አይነት እንደሆነ ለእኔ ይሰማኛል። በዘመናዊውና በስልጡኑ ዓለም ኦርጋኖሎጂ የሚባል ጥናት አለ። ስሙን ሰምታችሁት ከሆነ ኦርጋኖሎጂ ሙዚቃ ውስጥ ያለ ነው። ኦርጋኖሎጂ የሙዚቃ ፐርፎርማንስ ትምህርት አይደለም፣ ይልቁንም የሙዚቃ መሳሪያዎች አሰራር ትምህርት ነው። አሰራሩን፣ ማሻሻያውን እንደገና ደግሞ ወደሚቀጥለው ዘመን የሚመጣውን የዘመን መንፈስ ጨምረው እንደገና የሚያሻሽሉበት የጥበብ አይነት ነው። በዛ ኦርጋኖሎጂ ውስጥ
የሚሰሩ ሰዎች በብዛት የፊዚክስ፣ የኢንጂነሪንግ፣ የሳይንስ ሰዎች ናቸው። እንደውም መሳሪያውን አጨዋወቱን የሚችሉም አይደሉም። የሱ ችሎታም ላይኖራቸው ይችላል። ይህን ወደኋላ ሄዳችሁ ብትመረምሩ ፓይታጎረስ የሚባል የግሪክ ፈላስፋ ጋር ይወስዳቸዋል። ለምሳሌ የንዝራትን መጠን መጀመሪያ ያገኘው ሰው ወይም በቁጥር አስቀምጦ የነገረን ሰው ንዝራት የሚያመጣውን ዋጋ፣ ንዝራት በስሜት ውስጥ የሚያመጣውን የደስታ፣ የመከፋት፣ የቁጣ ስሜት ሳይቀር በንዝረት ውስጥ እነዚህ ሁሉ ነገሮች አሉ ብሎ ኢሞሽንን ከሂሳባዊ ቫሊዩ ጋር ያጠናው ሰው ፓይታጎረስ ነው። ከክርስቶስ ልደት በፊት የኖረው ሰው ማለት ነው። ብዙ ጊዜ የጂኦሜትሪን ጉዳይ እንዳገኘ ብቻ ተደርጎ ስለሚወራ ነው እንጂ የቫይብሬሽን የፍሪኩዌንሲ ነገር የእሱ የመጀመሪያ ፈጠራ ነው። በሱ መሰረት እንግዲህ እንዲህ አይነት የመሳሪያ አሰራሮች ስኩላቸው ተለይቷል። ኦርጋኖሎጂ በሚባለው ጥናት ውስጥ የሚካተቱ ናቸው። ሞዛርት እነዛን ሁሉ የሚያማምሩ ኮምፖዚሽን ሲሰራ የተሰራበት የእሱ ይጫወትበት የነበረውን መሳሪያ አይሰራውም። እሱ አልሰራውም። እሱ ፐርፎርም ብቻ ነው የሚያደርገው። እሱ ይጫወትበት የነበረውን መሳሪያ የሰሩለት የፊዚክስ ሰዎች ናቸው፣ የሳይንስ ሰዎች ናቸው። የእኛን ልዩ የሚያደርገው ጣዕሙን ከናጨዋወቱ ራሳችን እንሰራዋለን። ለምሳሌ አንድ ዋሽንት ተጫዋችን ያምጥታችሁ እንዴት አድርገህ ነው ትዝታን፣ ባቲን፣ አንቺሆዬን እንዴት አድርገህ ፈጠርክ ብትሉት ከመጀመሪያው ከምጫወትበት አፍ ከማስቀምጥበት ቦታ 4 ወደታች ወረድ ብዬ 1 በሳለሁ። ከዛ 2 ጣት አረግና አንደኛዋን በሳለሁ። በዚህ ጊዜ የማገኘው ትዝታን ነው። ከዛ 1 ከዛ ግማሽ እያደረግኩ ነው ምበሳው ይላል። ይሄ በደንብ የተለካ ሂሳባዊ ልኬት አይመስልም አይደል? ግን ለዛ ያለው ጣዕም ያለው ከኢኳል ቴምፕራመንት ውጭ የሆነ ለኛ ኢሞሽን ቅርብ የሆነ ለዛው በሂሳብ ይህ ነው የማይባል በጣም ግሩም ቃና ያለው ነገር ይሰራል። ይሄው ሰው በጣም በርከት ያሉ ዋሽንቶች ነው የሚሰራው። ለምን? ከአንድ ቅኝት ወደ ሌላኛው ቅኝት ሲሸጋገር ሌላ ዋሽንት ነው የሚያነሳው። ጭራሽ ደግሞ ከቁልፍ ደግሞ ቀይር ካላችሁት በጣም ብዙ ነው። በሻንጣ ሙሉ ነው ይዞ የሚሄደው። ብዙ ዋሽንት ይዞ ነው የሚሄደው። ይሄ ፍልስፍና ነው። ይሄ ጥበብ ነው። ኦርጋኖሎጂውንም ፐርፎርማንሱንም የሚሰራ ሰው ነው ማለት ነው። ይሄ ሰው የበለጠ ሳይንቲስት ነው ከነዛኛዎቹ ይልቅ። ፐርፎርም ብቻ ከሚያደርጉት ኮምፖዝ ብቻ ከሚያደርጉት ሰዎች ይልቅ ይሄኛው የበለጠ ከባድ ፈላስፋ ነው። ለዚህ ነው ጋሽ ሙላቱ ሁል ቀን መሰንቆን ማን ፈጠረው? የመሰንቆን ፈጣሪ እንዴት ነው ሳናቀው የቀረ ነው? ለምን አላመሰገን ነውም ብሎ ይጠይቃል። በጣም ስለሚደጋገምብን ተራ ጥያቄ ይመስለናል ለኛ። እኔ በጣም ውስብስብ ጥያቄ ነው ላለሁ መልስ አልሰጠነውም እንጂ። ለዚህ ለበገናም እንዲሁ ውለታ የዋሉለት በጣም በርካቶች ናቸው። በጣም በአንድ ወቅት 8 ነው 9 በገና ደርዳሪዎች ቀሩ ተብሎ ተነግሮ ነበር። ወደ ሚሊኒያው መግቢያ አካባቢ ይመስለኛል አይደል መምህር ካልተሳሳትኩ። ኢትዮጵያን ስተዲስ ላይ እንደ መርዶ ነበር የተወራው። ሶሳይቲ ኦፍ ኢትዮጵያን ስተዲስ አንድ መድረክ ያዘጋጅ ነበር። እዛ መድረክ ላይ እንደዚህ ነበር የቀረበው። ከዛ በድንጋጤ ብዙ ሰዎች ተረባረቡ። በተለይ እንደ ፕሮፌሰር ብርሃኑ ግዛው ያሉት፣ መምህር ሲሳይ፣ ሌሎቹም ተረባርበው በርከት ያሉ ትምህርት ቤቶች እንዲፈጠሩ አደረጉ። ያ እንቅስቃሴ ዛሬ በገናን በሲምፎኒ ቅርጽ ቁጭ ብሎ እንድናየው ሁሉ አደረገ። ምናልባት ይሄንኑ መልክ ብንፈልገው በዳዊት ዘመን ሳናገኘው አንቀርም ብዬ አስባለሁ። መጽሐፍ ቅዱስ ላይ በዚህ ልክ ቁጥር አይቻለሁ ተጽፎ እስከ 500 ቁጥር ተጽፎ ስላየው። ስለዚህ ይሄ ትልቅ መነሳሳት ነው። በ18 ዓመታት ውስጥ የታየ እድገት ነው፣ ለውጥ ነው። ይሄን አለማድነቅ አይቻልም። ለዚህ የለፉ ሰዎች መምህር ሲሳይን ጨምሮ ብዙ ትምህርት ቤቶች አሉ። ማህበረ ቅዱሳን ለፍቶለታል። እነዚህ ማመስገን በጣም ያስፈልጋል። የሚቻል ከሆነ የማይረብሻችሁ ከሆነ ያላችሁበት ሁኔታ ብታመሰግኗቸው ደስ ይለኛል በጣም። ከዛም የሪኮርዲንግም ስራ እየተሻሻለ መጥቷል። አሁን ቅጂ በበገና በኩል በጣም ጥራቱ እየተስተካከለ መጥቷል። ከግራ ከቀኝ የሚቀዳባቸው ማይኮች የመሳሪያውን ባህሪ፣ የሚሰራበትን የእንጨት አይነት እስከ ማጥናት ድረስ የሄደ ቅድም ያልኳችሁን የኦርጋኖሎጂ የምንለውን ጉዳይ
እያመጣው ሄዷል። ደህና ነው። አሁን ደግሞ ጭራሽ መምህር ኤርሚያስ ያደረገው ጥረት ከሳውንድ ኢንጂነሮች ጋር አንድ ላይ ሆኖ በጣም የተስተካከለ የቅጂ ስራ እንዲከናወን አሜሪካን ሀገር ሎስ አንጀለስ ድረስ ይሄንኑ ቅጂ ዳታ ቅጂውን ልኮ በተለያየ አይነት የማይክ ስርዓት ነው እንዲቀዳ ያደረገው። ያንን ወደ ግሩም የመቅጃ ስልት እያመጣው ነው። ይሄ ደግሞ እንግዲህ ከተለያዩ ናቹራል ኢፌክትስ ጋር ይሄ ሶርስ ስኮሪንግ እና ሪትን ስኮሪንግ የሚባል አለ። በፊልም ስራ ውስጥ ብናየው ሪትን ስኮሪንግ ዳይሬክትሊ ኢሞሽኑን አክተሮቹ የሚያደርጉትን እንቅስቃሴ እየታየ እዛው እግር በእግር የሚጻፍ ያንኑ ኢሞሽኑን ሪፍሌክት የሚያደርግ የሙዚቃ አጻጻፍ ነው። ሶርስ ስኮሪንግ የሚባለው ግን ቤዚክ ነገር ይሰራለታል፣ ግን በአብዛኛው ኤምቢያንሱ ላይ ያለው ድምፅ ነው የሚገባው። እሱ ነው ትርጉም እንዲሰጥ የሚደረገው። ኤርሚያስ ውስጥ እሱን አይቼዋለሁ። የማህሌቱን ድምፅ ለመክተት ሲሞከር አይቻለሁ። የተለያዩ የትንፋሽ መሳሪያዎች በተለይ ጥንታዊ የሚባሉ የትንፋሽ መሳሪያዎችን እዚህ ቅጂ ውስጥ ለመክተት ሙከራ ሲደረግ አይቻለሁ። ከሌላ መሳሪያ ጋር ምን አይነት ኬሚስትሪ ሊፈጥር ይችላል የሚለውንም በተወሰነ በጣም የበገናውን ካራክተር ባለቀቀ መልኩ በገናው ዶሚኔት እንዲያደርግ ሆኖ ግን ከጀርባ ቢኖር ምን ይፈጥራል የሚለውን ኤክስፐሪመንት የመስራት ስራም አይቻለሁ። ይሄ ሄዶ የመጨረሻ ፋንክሽኑ የሚመስለኝ ለሊስኒንግ ፕሌዠር ወይም ታመን ወይም አይምሯችን ጭንቀት ውስጥ ሆኖ ብንሰማው ምን አይነት ኢፌክት ያመጣል የሚለውን ለማጥናት ይመስለኛል። ዝም ብዬ ስሰማው የእሱ አይነት ስሜት ስላየሁበት ነው። የሕክምና ሰዎች በብዙ መልኩ በክሊኒካል ቴራፒ ውስጥ ታጠኑታላችሁ በእርግጠኝነት። አርት ቴራፒ ዛሬ በጣም ያንግ ዲስፕሊን ቢሆንም በጣም ውጤት እያመጣ ያለ ዲስፕሊን ነው። የዘመናችንም በሽታ ብዙ ሰውነትን ይፈታተኑ የነበሩ ከ20ኛው ክፍለ ዘመን በፊት የነበሩ በሽታዎች አሁን ኢሚዩኒቲያችን ደህና ነው፣ እንቋቋማቸዋለን። አሁን አልቋቋመው ያልነው አእምሯዊ የሆነው ስነ ልቡናዊ የሆነው በሽታ ግን የበለጠ በዛ ዘመን ያልነበረ አሁን ተጽዕኖ ጨምሮ ይታያል። ለዚህ ዘመን እንደ በገና እንደ ጸሎትም እንደ ሜዲቴሽንም እንደ ሚውዚክ ቴራፒም በጣም አገልጋይ የሆነ የሙዚቃ መሳሪያ የዜማ መሳሪያ ይሆናል የሚል ግምት አለኝ። አይ ቲንክ ባሉት ዝግጅቶች ምክንያት ከዚህ በላይ መናገር ትክክል አይመስለኝም። ሌላ ጊዜ ልክ እኔም እንደ ቴዎድሮስ ነው ሀሳብ የምሰጣችሁ። በሰፊው መነጋገር የምንችልባቸው መድረኮች ይኖራሉ። ዛሬ እዚህ ስለተጋበዝኩና ይህን የመሰለ መድረክ ስላየው ግን በጣም ደስ እንዳለኝ መናገር እፈልጋለሁ። በጣም አመሰግናለሁ።